እንደምን ዋላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ወደ እናንተ ይደርሳሉ። በአገሩ ዜና ጀምራለሁ። አብራችሁን ቆዩ። ወጣቶች የረፍት ጊዜያቸውን በስፖርት እንዲያሳልፉ ትኩረት ተሰጥቶ እየተሰራ መሆኑን የፍኖተ ሰላም ከተማ አስተዳደር አስታወቀ። ከፍኖተ ሰላም ከተማ እና ከጃቢ ጠናን ወረዳ የተውጣጡ 6 ክለቦች የተሳተፉበት የእግር ኳስ ውድድር እየተካሄደ ነው። ንጉስ እንታየው ተጨማሪ አለው። በፍኖተ ሰላም ከተማ አስተዳደር የክረምት የእግር ኳስ ውድድር በመካሄድ ላይ ነው። ውድድሩ ለተከታታይ ቀናት የሚደረግ ሲሆን ከፍኖተ ሰላም ከተማና ከጃቢ ጠናን ወረዳ የተውጣጡ 6 ክለቦች ተሳትፈውበታል። የፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ቢኒያም ጌጡ ውድድሩ የተሻለ አቅም ያላቸው ስፖርተኞችን ልምዳቸውን ለሌሎች ለማካፈል የሚካሄድ ነው ብለዋል። በተለይ ወጣቶችና ታዳጊዎች ጊዜያቸውን በስፖርት እንዲያሳልፉ በማድረግ በአካልና በአእምሮ የዳበረ ትውልድ ለመገንባት ውድድሩ እንደሚያግዝ አስረድተዋል። በተለያዩ ክለብ የሚጫወቱ ስፖርተኞች ያሉ እዚህ ውስጥ ትርፍ ጊዜያቸውን በተመሳሳይ ከጨዋታ እረፍት ጊዜ መልስ እንደዚህ ባለ ውድድር ሲያሳልፉ የነበራቸውን ጥንካሬዎችን የበለጠ ሊያስቀጥሉ ስለሚችሉ እሱን ታሳቢ አድርገን ነው እዚህ በስፖርታዊ ውድድር ላይ መጥቶ ማሳለፉ ወጣቱ በአእምሮ በአካል በስነ ምግባር የታነጸ ይሆናል ተብሎ ይታሰባል። የፍኖተ ሰላም ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዮናስ ሞላ ታዳጊዎችና ወጣቶች በረፍት ጊዜያቸው ራሳቸውን በስፖርት እንዲያንጹ ልዩ ትኩረት ተሰጥቶ እየተሰራ ነው ብለዋል። በውድድሩ ወጣቶች የወንድማማችነት መንፈስን እንዲያጎለብቱና ተወዳዳሪ ስፖርተኞችን የማውጣት አቅም ለመፍጠር የሚያግዝ መሆኑን አብራርተዋል። የከተማ አስተዳደራችን ወጣቶች ይህንን ወርቃማ ጊዜ ከአልባሌ ቦታዎችና ከማይጠቅሙ ልምዶች ርቀው አእምሯቸውንና አካላቸውን በእውቀትና በስፖርት የሚያንጹበት እድል መፍጠርን እንደ ትልቅ ትኩረት አቅጣጫ ወስዶ እየሰራ ይገኛል። እግር ኳስ ተሰጥኦ ያላቸውን ታዳጊዎችና ወጣቶች አውጥቶ ለታላላቅ ክለቦችና ለሀገር ባለውለታ እንዲሆኑ ለማብቃት የተመቻቸ ትልቅ መድረክ ነው። አስተያየታቸውን የሰጡ የውድድሩ ተሳታፊዎች በበኩላቸው የረፍት ጊዜያቸውን በመጠቀም ለሌሎች ውድድሮች ራሳቸውን ለማዘጋጀት እንደሚያግዛቸው ተናግረዋል። እድሉን አግኝተን ራሱኛ እዚህ ላይ ተገኝተን ነገ ከነገ ወዲያ ምዕራብ ሊግ ወይም የተለያየ ጨዋታ ሲኖር እዚህ ላይ መጠን ዛሬ ላይ ሽንፈትም ማሸነፍም የተለያየ ነገሮች ይኖራሉ። ግን ብትሸነፍም ነገ የተሻለ ደረጃ ደርሳሉ ብሎ ማሰቡ ጥሩ ነገር እንዳለ ሆኖ ሳመር ካፕ ውድድርም ለመጀመሪያ ጊዜ ነው እኛም ስንወዳደር እኔ ጥሩ ነው ብዬ ነው ማስብ። እንግዲህ እንደዚህ አይነት ውድድሮች ጠቀሜታ የሚኖረው አንደኛ የተጫዋች በጣም ልምድ ያስፈልገዋል። በየጨዋታዎች ልምድ ማግኘት አለበት። ያ እንደዛ ልምዶችን ለማግኘት ነው እነዚህ አይነት ጨዋታዎች የሚያስፈልጉ። ከኛ የተሻሉ ናቸው ወይስ ከኛ ያነሱ ናቸው? ስለዚህ ከኛ የተሻሉ ከሆነ የነሱ የምንማርበትን እኛን ከነሱ የምንሻል ከሆነ ደግሞ ከኛ የሚማሩበት ነገር ስላለ ያ ለኛ ትልቅ ትርጉም አለው ብዬ አስባለሁ። በማስጀመሪያ መርሃ ግብሩ ካሳሞገስ የእግር ኳስ ክለብ ከኤልሻዳይ ክለብ ጋር ተገናኝተው በተደረገ ውድድር ካሳሞገስ የእግር ኳስ ክለብ 2-0 አሸንፈዋል። በአካል ብቃት እንቅስቃሴ መሳተፋቸው ጤናቸውን እንዲጠብቁ ከማስቻሉ በላይ የእርስ በርስ ግንኙነታቸውን እንዲያጠናክርላቸው በምዕራብ ጎንደር ዞን የጎንዳ ሀዋ ከተማ አዘውታሪዎች ተናገሩ። የአካል እንቅስቃሴ ማድረጋቸው ጠናክሮ እንዲቀጥል እየተሰራ መሆኑንም የዞን ባህል ቱሪዝምና ስፖርት መምሪያ አስታውቋል። ኤልያስ ጋሻው ተጨማሪ እንደሚከተሉ አርሶናል። የአካል ብቃት እንቅስቃሴ በማድረጋቸው ጤናቸውን መጠበቅ እንዳስቻላቸው በምዕራብ ጎንደር ዞን የገንዳዋ ከተማ ተሳታፊዎች ተናግረዋል። የስኳር መጠንንና የደም ግፊትን ለመቆጣጠር የአካል ብቃት እንቅስቃሴው አይነተኛ ሚና እንዳለው የገለጹት ተሳታፊዎቹ ጤናቸውን ከመጠበቅ ባሻገር ማህበራዊ ግንኙነታቸውን እንዳጠናከረላቸው ገልጸዋል። ወደዚህ ስፖርት ከመጣው ጊዜ ጀምሮ እንግዲህ ሌላ የጤና ችግሮች ባይኖሩብኝም ክብደቴ ግን በሚቀጥሉት ጊዜያት ሌላ የጤና ችግር ይዞብኝ እንደሚመጣ ሳስብ ነው ወደዚህ የስፖርት ተቀላቅለን የተሻለ ለውጥ በሰውነቴ ላይ አምጥቻለሁ። የማስፈ ስፖርት አባላት በተለያየ አቅጣጫ የነበርነ ሰላም እንኳን ማንባባል ሰዎች ነው። አሁን ልክ እንደ ወንድማማች ነው። አንድ ሰው ከስፖርት ከቀረ ምን ገጠመው ምን ችግር ገጥሞት ነው በሚል ማህበራዊ ግንኙነታችን በጣም ያጠናከረ ድል ነው የፈጠረልን። እንዲሁም ግፊት ሁሉ የሚታይባቸው የነበሩ ሰዎች በስፖርቱ አሁን የተሻለ ነገር ደማቸው ሲመረመረው ወደ ኖርማልነት እየመጣ ያለ ኢቭን ስኳር እንኳን የነበራቸው ሰዎች መድኃኒት ወደ ማቆም ደረጃ ደርሷል። በምዕራብ ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ የስፖርት ስልጠናና ውድድር የአካል ብቃት አሰልጣኝ ጊዜ ያለምነህ እንደ ስኳርና ደም ግፊት የመሳሰሉ የጤና ችግር ያለባቸው ሰዎች ለውጥ እያመጡ መሆኑን ገልጸዋል። ህብረተሰቡ በአካል ብቃት እንቅስቃሴ ቢሳተፍ ውጤታማ እንደሚሆንም አክለዋል። አብዛኞቹ የተሻለ ደስ የሚል የሚዳሰስ ለውጥ አመጣዋል።
ከጀመረው ኦልሞስት በጣም ብዙ ጊዜ ሆኖና አላስፈላጊ ውፍረት የቀነሱ አሉ፣ የስኳር መጠናቸውን የተቆጣጠሩ አሉ፣ ግፊታቸውን የቀነሱ ሰዎች አሉ። ከነዚህ መካከልና ደስ ይላል። የጤና እክል ያለባቸው የትኞቹ መጣው እኛ ጋር የተሻለ እንቅስቃሴ ያደርገው ቀኖን አሳምረው እንዲሉ የሚል መልእክት ማሳለፍ ፈልጋለሁ። የምዕራብ ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አስያ ኡመር የጎዳና ላይ የአካል ብቃት እንቅስቃሴውን በሁሉም አካባቢዎች ለማስፋፋት እየተሰራ መሆኑን ተናግረዋል። የራሱ ጊዜ ተመድቦለት ባለሙያም በጎ ፈቃደኛም ተመድቦ እየተሰራ ያለ ስራ ነውና ይህን ለማስፋት ሌሎች ከተማና ወረዳዎችም እንዲሰሩበት በቼክሊስት አካተን ልክ እንደ አንድ ተግባር አድርገን በውጤት እየመዘንን ለወረዳና ከተሞች የዚህን የዞኑ ተሞክሮ እያስተላለፍን እንገኛለን ማለት ነው። ስፖርት ለሰላምና ለማህበራዊ ግንኙነት ከፍተኛ አበርክቶ ያለው በመሆኑ ማህበረሰቡ ጤናውን ለመጠበቅ በአካል ብቃት እንዲሳተፍ ጥሪ አቅርበዋል።